አይዞሽ ሉሲ ምን ባዬ ሉሲን ጆ መቷታል። ምን? ሉሲ እውነት ነው? ቲና ምንድን ነው የምታወራው? እውነት ነው አባዬ። እኔ ስገባ አንገቷን አንቋት ነበር። ምን? አዎ ወንድሜ፣ ቲና እየባደርስልኝ እኮ ጆ ገሉኝ ነበር። ምን ሆነ ነው? አንተ ጋር ለመድረስ ልኮ ተደፍቼ ነበር። አልሰማሁም ነበር። በእናትህ ጠራኝ ነው? ጠራኸኝ ብቻ ለዛም ጉሮሬ እስኪደርቅ ነው። ውይ አልሰማሁም ነበር። ይቅርታሽ። በጣም እንዳልሰማኸኝማ አየሁ። ግን ምን ሆነ ነው? ፊት ልክ አይደለም። አይ ምንም። እኔን እየዋትለኝም። አይ እንደዛ አይደለም። በእናትህ በጣም ስሜታዊ እንጂ የማይሆን ነገር አድርጌ ነው የመጣሁት። የማይሆን ነገር ስትል ምንድን ነው? እቺ ልጅ በምን ቀን ያወቅኳት? ንገረኝ። ምንድን ነው? እና እንደዛ አትል። አክስቴ ምግብ ልትሰሪ ነው? ላግዝሽ? ስታይ የምታችለት ምን አልሽኝ? አይ ችግር የለውም። አንቺ ረፊ። ለራስ ስለምሰራ ችግር የለውም። ብቻሽን ልትበይ? አዎ ልበላ። ምን አለ ለሁላችንም ምሰሪ። ሰራተኛ አስቀጥርሽ አሰሪ። ለዛሬ ብቻ ስሪል። አሁንሽ ከዚህ ጃኩሽ እኮ እንዴት የጠገበችው? አቤል ግን የሉሲን ነገር ብታስብበት ጥሩ ነው። እኔ ምን ላድርግ? ግራ ገባኝ እኮ። ልጆቹን እኮ አለያየቻቸው። ግን እኔን አላየትም እንዴት እንዳዘነች። እኔ ጆንን ምንም እያመንኩት አይደለም። ለምን? በአጭር ጊዜ ውስጥ ጸባዩ በጣም ተቀይሮብኛል። እንደዛ ነው ብለህ ነው? እኔ የኛውን ጆን ያላቀው። ግን አመንክም አላመንክም እሱም ነው አላደረግም። ቆይ እንዴት በዚህ ልክ ትከራከሪለታለሽ? ሁሉን ነገር ስለነገረኝ ነው። እናምሽው? እሺ ሉሲን ስለምን አላመንሻትም? አቤል ይቅርታ አድርግልኝና ሉሲኛ ጋር ለምን እንደመጣችሁ አልገባኝም። ተይ እንጂ ብለኝ። ምንም ቢሆን እኮ እህቴ ናት። ያኔ እኮ ጁሱን እሷ እንደመረዘችው ታውቃለህ አይደል? ጁሱ ለመመረዙ ምንም አይነት ማስረጃ የለም። እናንተ ግን እሷ ላይ ፈረዳችሁባት። አሁንም ደግሜ እነግርሃለሁ፣ ምንም አላማረኝም። የተፈጠረውን ነገር ሰምቻለሁ። ምንድን ነው የተፈጠረው? ምንድን ነው የሰማኸው? አሁን የማዘሽን ታደርጊያለሽ። ስለምንድን ነው የምታወራው? ዝም ብለሽ ስሚኝ። እሺ ሉሲ ገኒንና ጆበን አጣልታ ምን ልታገኝ ነው? የሁለቱ ጓደኛሞች መሆን በጣም ያስጠላል። አዲሱ ልጅ ከመጣ ወዲህ ዲራማው ቁጥ አባቱን ቢያጣም ግን ገኒና ጆ መለያየት አልነበረባቸውም። ጆ አሁን ላይ በጣም እንደሚያፈቅራትና በጣም እንደሚወዳት ነበር እየነገራት ያለው። ገኒ ግን ልትረዳው አልቻለችም። ሉሲ ቆዳዋ አባቷን ከገደለች በኋላ አሁን ላይ እሱ ቪዲዮ ስለያዘባት የአቤልን ሕይወት ለማጥፋት ነው ልጁ እያስገደዳት ያለው። አቤል ደግሞ ከሞተ ፊልሙ ሁሉ ዲራማው በጣም የሚያስጠላ ነው። አሁን ላይ አቤል ምንም መሆን የለበትም። ተነስቶ ዲኖ ወደ ስራው ሄዶ ብሌንን ማገዝ አለበት። ብሌን አሁን ላይ በጣም እስኪ ሁኔታ ላይ ነው ያለችው። የሉሲን እውነተኛ ማንነቷን ስላወቀች ለአቤልን ብትነግረው አቤልም ፈቃደኛ እየሆነላት አይደለም። አቤል ምንድነው እሷን ብቻ እንድትጠረጥሪያት ያደረገሽ ይላታል። እሷ ደግሞ ብዙ ነገር ስላየችባት ነበር እየጠረጠረቻት ያለችው። ጆ ለብሌኗ ለመናገር ከየሮጠ ይመጣል። ጆ ገኒን ማጣት አይፈልግም። ምክንያቱም ገኒን በጣም ይወዳታል። በእሷ ምክንያት ፍቅረኛውን ማጣቱ በጣም አሳስቦታል። ተረጋጋ ትለዋለች ብሌን። እንዴት ብዬ ልረጋጋ? እንዴትስ ብዬ ላስረዳት ይላል። እሷ ሁሉንም ነገር አበላሸችብኝ እኮ እንዴትስ ብዬ ነው ሁሉን ነገር ማስተካከል የምችልበት መንገድ ብቻ ነው የምፈልገው ይላል። ጆ አሁን ላይ ጓደኛ መስሎት እሱ እያቀጣጠለው እንደሆነ አልገባውም። የሁለቱ ግንኙነት ምን እንደሆነ እስካሁን ድረስ ማንም የገባው የለም። ያላቸው ነገር ዝም ብሎ ብቻ ሁሉንም ነገር በዳፈናው እንትን ማለት ነው።
ብሌን አሁን ላይ ምን እንደምታረግ እንኳን ደህና ግራ ገብቷታል። የጆ ጓደኛ ምንም ይሁን ምንም ሌላ ነገር እያደረገ አይደለም ያለው። አውቆ የወድነት ጓደኛ መስሎ ነው እየተጠቀመበት ያለው። ጆና ጓደኛው አብሮ እንዳሉ በአቤል ይደርስበታል። አቤል ያለውን ነገር እያንዳንዱን ነገር እያወቀ ምንም እንዳላወቀ ሲሆንበት ግራ ተጋብቶታል። አቤሎ ልጆንን ለመረዳት ለምንድን ነው ያቃተው? እህቱ እንደሆነች በእርግጥ ይታወቃል። እህቱን ብትሆንም ግን እውነትን መከተል እንጂ እህት ቢሆን ምንም ቢሆን እውነትን ሸሽጎት ከኋላ እንትን ማለት በጣም ያናድደዋል። ጆን በዛ ምክንያት ነው እየተናደደ ያለው። ጆ ለማስረዳት ቢሞክርም ነው ይሄኛው ግን ነገሮችን እያቃሰረ ስለሆነ መነጋጋትና መነጋገርም ፍቃደኛ አይደሉም። አሁን ላይ ጆ ምን እንደሚያደርግ እንኳን አላወቀም። ምንም በሌለበት መንገድ ላይ እየተቀጣ ያለው ጆ ሰላሙን ያጣበት አንደኛው ምክንያቱ እሷን ተመጣች ወዲህ ነው። ግን እሱ ሊረዳበት ያልቻለው ምክንያት ጆ በንዴት አቤልን አንቆ ሲይዘው አቤል ደግሞ የእውነት የሚመታውና የእውነት እንትን የሚለው መስሎት ነበረ። ጆ ግን አሁን ላይ በጣም ገኒም ማጣት በጣም ከብዶታል። ገኒም ካሁን በኋላ እኔ እናንተ ምንም የምንተዋወቀው ነገር የለንም ብላ ፊት ነስተዋለች። ገኒና ብሌን አሁን ላይ ጥርጣሬያቸው ትክክል እንደሆነ እያወቁ እያሉ ግን ማንም ለማንም ቢነግሩ ማንም ሊረዳቸውም ሊሰማቸውም ፈቃደኛ ስላልሆነ ምንም እንደሚያደርጉ ግራ በተጋባ መልኩ ነው እየተሯሯጡ ያሉት። አሁን ላይ ያሉበት ጊዜ በጣም ከባድ ነው። ማንን እንደሚያምኑ ግራ ተጋብተዋል አቤል እና ጆ። ጆ በዛን ሰዓት ላይ ቤት ነበረና እችስና ሰይጣኗን እንደመታሱን ሲያንቃት ተመወዳቸው ሁሉ አጣልተሽኛል ይላል። ያ ሁሉ መከራ ደግሞ እንዲያረግ የፈቀደ የላከው ጓደኛው ነበር። በዛን ሰዓት ላይ ቴናንም ወደ ቤት ይልካታል። ቴና አይታት ቴና ሁሉንም ነገር ለአቤል እንድትነግረው ስለፈለገ ነው። ያኛው ጓደኛ የእውነት ጓደኛ መስሎ ሁሉንም ነገር እንትን እያረጋ ያለው። ሁሉም አስመሳይ ሆኖ ነው የቀረባቸው አቤልን እና ጆንን። ቴናዬ አይዞሽ ኋላ አንጣልሽ ወይ እያለች ታባብላታለች። እሷ ግን ሌላ ሴራ እንደሴረች ምን የምታውቀው ነገር የላትም። ስራ ጀምራለሁ ሲል አቤል ለምን ትለዋለች። እንዴት ታኝቶ እንዲከርም ነው እንዴ አንቺ ፍላጎትሽ ትላታለች። አይ እኔ ፍላጎቴ እንኳን ተኝቶ እንዲከርም ሳይሆን አንቺ ለምንድን ነው እሱ ስራ እንዲሰራ ያልተውሽበት? ቴናዬ አቤልን ስታፍቅፍ ይቺ ሰይጣኗ ለምንድን ነው እንደዚህ እየሆነች ያለችው? ገኒ በእናትሽ ብትረጃው ጥሩ ነበር። ገኒ አሁን ላይ ንዴቷ እንደ ጉድ እየቀጠለ እንዲያለ ነው። ገኒ ያለውን ነገር ለመረዳት ብትሞክር እንኳን እንዴት ብሎ ያስረዳት? ሊያስረዳት ባለ ቁጥር ሁሉም ነገራቶች ይበላሹባታል። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ። ብሌን አቤል ምንድነው ይሁን ምንም አሁን ላይ እኔ ሁሉም ነገር እየተጋባኝ ነው ትላለች። ግራ የሚጋባባትም ምክንያቱም ጁዙ መመረዙ፣ በዛ ላይ አቤል እንዴት ዝም መሆኑ፣ ጆንና የአቤል ፈርቅ እንዴት ሌባው መጣ፣ ሌባውስ ምንድነው የተላኮ ያለው ትላለች። አቤል ግን አይኑን መግለጥ አቅቶታል።